ዳስታልቤ ለውስጥ ያዘለቅሶ ሰው አይችል ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት ለካ እንዲህ ነው ማለት ያልሆነ አገሬ ሞተበት የታለቅሳሌ ዳስታልቤ ለውስጥ ያዘለቅሶ ሰው አይችል ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት ለካ እንዲህ ነው ማለት ያልሆነ አገሬ ሞተበት የታለቅሳሌ የሆነችው መሐሌት ሰለሞንና የቅርብ ወዳጁ የሱፍ ያሲን በብልጽግና ታሰሩ። በአንጋፋው ድምፃዊ ቴዎድሮስ ካሳሁን የቅርብ ሰዎችና የስራ ቡድን ላይ ያነጣጠረው የእስር እርምጃ ይበልጥ አሳሳቢ ወደሆነ ደረጃ ተሸጋግሯል። የድምፃዊው የቅርብ ወዳጅ የሱፍ ያሲን በትናንትናው ዕለት በፖሊስ መወሰዱ ተሰምቷል። እንደ ቤተሰብ መረጃ 6 በሚሆኑ የፌዴራል ፖሊስ አባላት የተፈጸመው የድንገተኛ ዘመቻ በህግ ጥላ ስር ከማዋል ባለፈ ከባድ የሰብአዊ መብት ጥሰት የታየበት ነው። ፖሊሶቹ የሱፍ ያሲንን ከገዛ ቤቱና ቤተሰቡ ፊት በኃይል እየደበደቡ መውሰዳቸው እርምጃው ህጋዊ ማጣራትን ሳይሆን ማስፈራራትንና የኃይል እርምጃን ያማከለ መሆኑን ያሳያል ብለዋል። ግለሰቡ እስካሁን የት እንደታሰረና በምን ወንጀል እንደተጠረጠረ በይፋ የተሰጠ መግለጫ ባይኖርም የእስረኛው አያያዝ ግን በአገሪቱ ያለውን የጸጥታ ኃይሎች የኃይል እርምጃና የአገዛዙን አረመኔነት በድጋሚ አጉልቶ አሳይቷል ሲሉ ታዛቢዎች ይናገራሉ። የዚህ ዜና የፖለቲካና የደህንነት ስበት የሚያርፈው ከዩሱፍ ያሲን ግለሰባዊ ማንነት ይልቅ ከቴዲ አፍሮ ጋር ባለው እጅግ የጠበቀ ትስስር ላይ ነው። ዩሱፍ ከቴዲ ጋር በየቀኑ አብሮ የሚውል በስቱዲዮ ስራዎቹ የማይለይና የልብ ወዳጁ መሆኑ ይታወቃል። በፖለቲካዊና የደህንነት ትንታኔ መነጽር ሲታይ የጸጥታ ኃይሎች የቴዲን የቅርብ ሰው በዚህ መልኩ በኃይልና በድብደባ መውሰዳቸው በቀጥታም ሆነ በተዘዋዋሪ በራሱ በድምፃዊው ላይ የተቃጣ የስነ ልቦና ጫናና የማስጠንቀቂያ መልእክት ሊሆን ይችላል የሚል ጠንካራ ስጋት ፈጥሯል። ትናንት ማምሻውን ደግሞ የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው መሐሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏ በቤተሰብ ምንጮች ተረጋግጧል። መሐሌት ሰለሞን ካረፈችበት አትላስ አካባቢ ከሚገኝ ሆቴል ውስጥ 6 በሚሆኑ የፌዴራል ፖሊስ አባላት መወሰዷን የዓይን እማኞችና ምንጮች ገልጸዋል። በትውልድ ኢትዮጵያዊት በዜግነት ደግሞ ኦስትሪያዊት የሆነችው መሐሌት በአርቲስቱ የስራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድኑ አባል ነች። ከቅርብ ጊዜ ወዲህም የቴዲ አፍሮን አዲስና ሲጠበቅ የነበረውን የሙዚቃ አልበም መውጣትን ተከትሎ ድምፃዊውን በመወከል የተለያዩ ይፋዊ መግለጫዎችንና የስራ እንቅስቃሴዎችን ስታስተባብር ቆይታለች። ይህ ተከታታይነት ያለው የእስር እርምጃ ተራ የህግ ማስከበር ሂደት ሳይሆን በድምፃዊው ዙሪያ ያሉትን የቅርብ ሰዎች፣ ስራ አስኪያጆችና ወዳጆች ነጥሎ በማጥቃት በቴዲ አፍሮ ላይ ከባድ የስነ ልቦና ጫናና የስራ መስተጓጎል ለመፍጠር የታለመ የተቀናጀ ኦፕሬሽን መሆኑ እየተነገረ ነው። በተለይም አርቲስቱ አዲስ አልበም ይዞ ወደ ህዝብ ለመውጣት ዝግጅት እያደረገ ባለበት ወሳኝ ወቅት ላይ ቃል አቀባዩንና ማናጀሩን ማሰር ሆን ተብሎ የጥበብ ስራውን ለማክሸፍ የተደረገ እንቅስቃሴ ተደርጎ ይወሰዳል። ከዚህም ባሻገር የውጭ ሀገር ወይም የኦስትሪያ ፓስፖርት ያላትን ግለሰብ በዚህ መልክ በኃይል መውሰድ የዲፕሎማሲያዊ ህጎችን የሚጻረርና ጉዳዩን ከሀገር ውስጥ የጥበብ ማፈን አልፎ የዓለም አቀፋዊ የሰብአዊ መብት ጥሰት ገጽታ ሊሰጠው የሚችል አደገኛ እርምጃ ነው ሲሉ የፖለቲካ ተንታኞች ይናገራሉ። በተመሳሳይ ዛሬ ሌሊት 6 ሰዓት ገደማ 6 የፌዴራል ፖሊስ አባላት ቴዲ አፍሮ ቤት ሄደው እንደነበር ተሰምቷል። ወደ ቴዲ ቤት የሄዱትም የስራ አጋሩንና የልብ ወዳጁን ዲጄ ዊሽን ለማሰር እንደነበር ተገልጿል። ሆኖም ቴዲ በዚህ ሰዓት ቤቴ እንድትገቡ አልፈቅድላችሁም በማለቱ ከባድ ጭቅጭቅ ከተነሳ በኋላ ሳይገቡ ተመልሷል ተብሏል። የሚኒሊክ እዝ አሃዶች በ5 አቅጣጫ የመጣውን የአገዛዙን ጦር ድባቅ በመምታት ድል ተጎናጸፉ። የአፋብን ሚኒሊክ እዝ 23ኛ ክፍለ ጦር ለማጥቃት የመጣን ጠላት ስበው በማስገባትና በመደምሰስ 3 የቡድን መሳሪያና 45 የነፍስ ወከፍ ክላሽ በመማረክ ታላቅ ድል ተጎናጽፈዋል። አፋብን ወሎ ቤተ አማራ ሚኒሊክ እዝ 104ኛ ኮር 23ኛ ክፍለ ጦር ሚያዝያ 13 2018 ዓ.ም በ3 መድፍ በ4 ዙ 23 ቢኤም 107 82 ሞርተርን ጨምሮ በበርካታ እግረኛ ታጅቦ ከደላንታና ደሴ የመጣው በተሬና በጉና አድርጎ ከጊምባ የመጣው የአገዛዙ ኃይል በሜጀር ጀነራል ዘውዱ ሰጣርጌ አስተባባሪነት በተንታ ግንባር ወደ ደለቅ በአጅባር ግንባር እንዲሁም በበርበር ወደ ደበቅና ከመቅደላ ወረዳ ከማሻ ከተማ በባዙራ አድርጎ ወደ ደበቅ በአጠቃላይ በ5 አቅጣጫ 23ኛ ክፍለ ጦር ላይ የማጥቃት ውጊያ ከፍቶ ውሏል። ጠላት መጣ ሲባል ልባቸውን
የሚያምኑት አልሞ ተኳሽ ያሳምነው ጽጌ ልጆች ጠላትን ስቦ በማስገባትና መልሶ በመክበብ አይቀጡ ቅጣት በመቅጣት ተከቦ የነበረው ጀኔራል ሙትና ቁስለኛውን እንኳን ለማውጣት ፋታ ሳይሰጡት ወደ መጣበት እንዲሸሽ አድርገውታል። በዚህ ውጊያ አገዛዙ በርካታ ሰብአዊና ቁሳዊ ኪሳራ ከማስተናገዱን በተጨማሪ ውጊያው አሁንም እንደቀጠለ ነው። 2 ብሬን፣ 1 ስናይፐር፣ 45 የነፍስ ወከፍ ክላሽ በተጨማሪም አንድ የሬጅመንት ዘመቻ አመራርን ጨምሮ የፋሽስቱ ሰራዊትም ተማርኳል ሲል የ23ኛ ክፍለ ጦር ህዝብ ግንኙነት አረጋግጧል። ሌላ በኩል በአፋብን ቴዎድሮስ እዝ ቀጠና ከ14 በላይ የሚሆኑ የአገዛዙ ኃይል አባላት ፋኖን ተቀላቅለዋል። የሚሊሻ ሻለቃ አዛዡና ጽህፈት ቤት ኃላፊ እንዲሁም የመከላከያ ጋንታ መሪ ብሬን ተኳሾችን ይዘው በድምሩ 6 የብልጽግና አገልጋይ የነበሩ ሰዎች ፋኖን ተቀላቅለዋል። ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦርን ሲቀላቀሉ አቀባበል ተደርጎላቸዋል። ተመሳሳይ ሁኔታ በትናንትናው ቀን ብቻ በቋሪት ወረዳ 6 የሚሊሻ አባላት ሙሉ ትጥቃቸውን ይዘው 102ኛ ኮር 33ኛ ክፍለ ጦርን ተቀላቅለዋል። መጀመሪያውኑ መሳሪያ ለማምጣት እንጂ ሀገር በታኝን ስርዓት ለማጽናት አልሄድንም ያሉት ሚሊሻዎቹ አክለውም ባዕድ ሀገር የነበርን ይመስለን ነበር፣ ከህዝብ ጋር እንደመኖር ያለ ነጻነት የለም ሲሉ ገልጸዋል። ይህ በእንዲህ እንዳለ በትናንትናው ዕለት ሚያዝያ 13 2018 ዓ.ም በፈረስ ቤት ከተማ በተካሄደው ታላቅ ህዝባዊ መድረክ የአማራ ህዝብ ለምን የህልውና አደጋ ውስጥ ሊገባ እንደቻለና የብልጽግና አስተዳደር በህዝቡ ላይ የፈጸማቸው ዘርፈ ብዙ በደሎች በዝርዝር ቀርበው ጥልቅ ውይይት ተካሂዶባቸዋል። የብልጽግና ስርዓት የአማራን ህዝብ ማንነትና ታሪክ ለማጥፋት ኢኮኖሚውን ለማዳከምና ንጹሐንን ለግድያና ለስደት በመዳረግ የፈጸመው ግፍ ለትጥቅ ትግሉ መነሻ መሆኑ ተመልክቷል። ህዝቡም ይህንን ግፍ ለመመከትና የህልውና ዋስትናውን ለማረጋገጥ ፋኖን እንደ ብቸኛ መከታና መዳኛ አድርጎ ከመቆም ውጭ ሌላ አማራጭ እንዳልነበረው በውይይቱ ላይ በጽኑ ተረጋግጧል። በሌላ በኩል ፋኖ በአሁኑ ወቅት የሚገኝበትን እጅግ ተስፋ ሰጪ ወታደራዊና ፖለቲካዊ ቁመና በተመለከተ ለህዝቡ ሰፊ ማብራሪያ ተሰጥቷል። የፋኖ ኃይሎች በአሁኑ ወቅት ስትራቴጂካዊ ቦታዎችን በመቆጣጠርና የጠላትን ወታደራዊ አቅም በመደምሰስ የላቀ የበላይነት ላይ እንደሚገኙ ተገልጿል። ይህ ድል ተጠናክሮ እንደሚቀጥልና ነጻ የወጡ ቀጠናዎች አስተማማኝ ሰላም እንዲሰፍንባቸው ህዝቡ ራሱን በራሱ የሚያስተዳድርበት ጊዜያዊ ህዝባዊ አስተዳደር ስለሚቋቋምበት ሁኔታ መግባባት ላይ ተደርሷል። ይህም ህዝቡ የራሱን ሰላም እንዲጠብቅና ማህበራዊ አገልግሎቶች እንዳይቋረጡ ለማድረግ ትልቅ እድል የሚፈጥር መሆኑ ታምኖበታል። በፋኖና በህዝቡ መካከል ሊኖር ስለሚገባው ግንኙነት በሰፊው የተመከረ ሲሆን ፋኖ የህዝብ ልጅና የህዝብ ጠባቂ እንጂ የህዝብ ጫና ሊሆን እንደማይገባ ተደጋግሞ ተገልጿል። ፋኖ ለህዝቡ፣ ህዝቡ ለፋኖ